ቀዳማዊ በሁለተኛው ዓመት የትምህርት ዘመን ጅማሮ የተለየ ተማሪ ሆነ። ክፍል ውስጥ በሚገርም ሁኔታ መንቀሳቀስ ጀመረ። በመጀመሪያው ወሰነ ትምህርት ላይ ከክፍሉ አንደኛ በመውጣት ወደ ሁለተኛ ክፍል ሚኒስተር አለፈ። ሁለተኛ ክፍል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ጠብታ እውነተኛ ታሪክ ክፍል 5። ቀዳማዊ በሁለተኛው ዓመት የትምህርት ዘመን ጅማሮ የተለየ ተማሪ ሆነ። ክፍል ውስጥ በሚገርም ሁኔታ መንቀሳቀስ ጀመረ። በመጀመሪያው ወሰነ ትምህርት ላይ ከክፍሉ አንደኛ በመውጣት ወደ ሁለተኛ ክፍል ሚኒስተር አለፈ። ሁለተኛ ክፍል ሁለተኛ ሚኒስተር ላይም አንደኛ ወጣ። አጠቃላይ ከሁለተኛ ክፍል አማካኝ አንደኛ በመውጣት ችልም ሆነ። ወሬው ሁሉ ቀዳማዊ ብቻ ሆነ። ቤት ልጅ አቶ ታረቀኝማ ቢሞትም ጨው እንደሆነ ይወልዷል። ስሙን ያንሰዋል ያስነሳዋል። እረ እሱ አልሞተም እንግዲህ የተመረቀ ልጅ ከወደ ማታ ነው የመጣው እያሉ ቀዳማዊን ያሞካሹታል። በመሸለሙ በመወደሱ እርር ድብን ያሉት እህቶቹ የተሸለመውን ተረናስቶ ማለፈ በጣም ጥሩ ቁጥራቸው አልቻለም። እናቱን ቢጠይቁት እንኳን ምን ይሳልሃል እነሱ 18 ናቸው አንተ ገና ሁለተኛ ክፍል ምን ችግር አለው የሚል መልስ እንጂ ሌላ ምላሽ አልሰጡም። ወጣው ውጤትና ሽልማት አላበረታቸውም። እነ ማርያም ሆነ እንደዚህ እንዳልተሸለሙ ያለች ያልኩ አርፎ ተቀመጠ። ምክንያቱም ከዚህ በላይ ከጠይቀኝ ከለው ያውቃልና ትቶ ዝም አለ። ሶስተኛ ክፍል ላይ አንደኛ በመውጣት የድሮ አራተኛ አለፈ። አራተኛ ክፍል ሁለተኛ ሚኒስተርም የሁለተኛ ክፍል ሁለተኛ ሚኒስተር ታሪኩን በመድገም ተሸላሚ ሆነ። አገሬው በሙሉ ወሬው ስለ አቶ ታረቀኝ የመጨረሻ ልጅ ቀዳማዊ የትምህርት ጀግንነት ሆነ። ኢዲያ አይ ልጅ ይህ ነው እንጂ ልጅማ ጀግና ነው። አይ አቶ ታረቀኝ ብታየው ምን አለ አሁን ጥጥት አረገው እኮ ትምህርቱን ደግሞ እኮ በሁለት ዓመት ውስጥ አራተኛ ክፍል ደረሰ እያሉ ያወሩ ጀመር። ከቤት ሙገሳና አድናቆት የማይሰጠው ቀዳማዊ ክብሮቹን ተጎናጽፎ ወደ ቤት በደስታ ሲመጣ በእናቱና በእህቶቹ ጀርባ የሚሰጠው ቀዳማዊ በጎረቤትና በየሄደበት አድናቆት ይቸረዋል። ትልልቅ ሰዎችም ሲያገኙት አይ አባትህ ይሄን ጀግንነትህን ቢያይ ኖሮ አይ ጉድ ምንኛ ደስ ይሰኝ ነበር። እሱም እንዴት ያለ ጎበዝና ጀግና ነበር መሰለህ። ህልሙ ወንድ ልጅ ወልዶ ለቁም ነገር ማየት ነበር። ነገር ግን አልታደለም። አንተም ዘገየህ። ሲመሽ ወደ ዱሩ እየብቻው ልፋት ሆነ ነገሩ። አይ ጉድ ከአይን ያውጣ የአባትህ ቀዳማዊ በየሄደበት ሁሉ ስለ አባቱ ጀግንነት፣ ደግነትና አስታራቂነት እየሰማ ይበልጥ የአባቱን ህልም ለማሳካት ደፋ ቀና ይል ጀመር። ለዚህም አምስተኛ ክፍል ትንሽ ከበድ ስለሚል ይበልጥ መዘጋጀትና መጎበዝ ነው። ክረምት ላይ ወይዘሮ አትጠገብ ባል ያገባችው ገበሬ ትቷቸው ሲሄድና እሷም ገና በመሆኗ በተደጋጋሚ የእናግባሽ ጥያቄ በመብዛቱ ነበር። አዲስ ያገባችው ባል ገና በውል ቤቱን ልጆቹን ሳያውቅ ቀዳማዊን የጎሪጥ ማየት ጀመረ። ቀዳማዊውም የእሱን እይታ ትቶ የራሱን ስራ መስራት ጀመረ። አምስተኛ ክፍል ለመግባት ደብተርና እስክሪብቶ ያስፈልግ ስለነበር እንደሚያስፈልገው እናቱን ጠየቀ። የተሰጠው ምላሽ ግን የምን አገባኝ አይነት መልስ ነበር። የተሸለመውን ደብተርና እስክሪብቶ እንኳ እህቶቹ እንደለመዱት ተቀራምተውታል። ቢጠይቅ ስላልተገዛለት እስከ አራት የተማረበትን ትምህርት ቤት ርዕሰ መምህር ያለውን ችግር ነግሮት ለዓመት የሚበቃውን እስክሪብቶና ደብተር ሰጠው። በዚህ መሰረት የአምስተኛ ክፍሉን ትምህርት ጀመረ። አሁንም ታይቶ በማይታወቅ ውጤት አንደኛ በመውጣት ለሶስተኛ ጊዜ አንደኛ በመውጣት ወደ ስድስተኛ ክፍል በሚኒስተር ተዘዋወረ። ስድስተኛ ክፍል መጨረሻ ላይ ደግሞ ከክፍል አንደኛ ከአጠቃላይ ሁለተኛ በመውጣት ጉብዝናውን አስመሰከረ። እስከ ስድስተኛ ክፍል ድረስ ለመድረስ 3 ዓመት ፈጀበት። በዛን ጊዜ ከ1 ወደ 2 ከ2 ወደ 3 ከ3 ወደ 4 እንዲሁም ከ5 ወደ 6 ሚኒስተር ማለትም ደብል ማለፍ ይቻል ነበር።
7ኛ ክፍል ሲገባ ትምህርቱ ሁሉ የተወሰኑት እንደ ሂሳብ፣ ፊዚክስ፣ ባዮሎጂ የመሳሰሉት ወደ እንግሊዘኛ ስለተቀየሩ የእንግሊዘኛ እውቀትን ይፈትሹ ነበር። ለዚህም ሜሪት የተሰኘ እንግሊዘኛ ወደ አማርኛ የሚፈታ መዝገበ ቃላት ተሸልሞ ነበርና ሌሊት ማንበብ ፈልጎ ኩራዝ ሲለኩስ ጋዝ እኮ ውድ ነው፣ በውሃ የሚሰራ መሰለህ እንዴ እያለች ወይዘሮ አትጠገብ ታጠፋበት ነበር። ከሚያውቃቸው መምህራን ለምኖ ብር ጋዝ ገዝቶ ቢለኩስ እንኳ እስኪ እንተኛበት አትረብሸን እያሉ እህቶቹ ያጠፉበት ነበር። በኋላ ደግሞ ጭራሽ ይሄ ድግምታም ወንድማችሁ ይሄው ተሳካለት እያሉ ነው በየሄድንበት በማለት ለእናቷ ማለፊያ ተናገረች። ይሄ ጦሰኛ ደግሞ በተከበርኩበት መንደር ሊያዋርደኝ ነው፣ ቆይ የማደርገውን ያውቃለሁ በማለት ለማለፊያ መለሰችላት። በዚህ ሁኔታ የቀዳማዊ ዕድሜ 13 ደረሰ። የ8ኛ ክፍል ተማሪም ሆነ መከራና ስቃዩ እንደ በረዶ እየዘነበበት ገና በለጋ ዕድሜው ቁጣና ግልምጫን በማስተናገድ ከህልም ጉዞው ከመንገዱ ያላለው ቀዳማዊ አሁን ግን ለምን ግን አንገድለውም? እሱን መግደል አለብን አለች ማለፊያ። እነ ርብቃ፣ አድና፣ ትብለጥ፣ ሲሳይነሽ ደነገጡ። እንዴት አድርገን ነው የምንገድለው? አለች አድና። አፍነን ነዋ አለች ርብቃ። አይ እሱም አይሆንም ይታወቅብናል አለች ትብለጥ። የምንገድለው አፍነን አልያም ደብድበን አይደለም አለች ማለፊያ። እና እንዴት አድርገን ነው የምንገድለው? አለች ሲሳይነሽ። የምንገድለው በገደል ገፍትረን ነው። ይሄን የምናደርገው ወደ ጫካው ከከብቶቹ ለመጠበቅ ሲሄዱ ገደሉ የሚንጠላጠሉ አንዷን ፍየል ገደሉ ላይ እናስገድና የሚወረወር እንኳ እንዳትወጣ ትሆናለች። በዚህ ጊዜ ለመውጣት ገደሉ ሲቃረብ እንገፋውና ይወድቃል። የተፈገዱ ሞደም ለምዷል። በዚህ ወድቀው ስብሳቸው ይወጣል። እንዲህ አድርገን እስከ ወዲያኛው መገላገል አለብን። ካልሆነ ደግሞ ሁሉ ነገር በእርሱ ስም ነው። ያ ማለት እኛ እርሱ እየለመን ነው የምንኖረው ማለት ነው። ይሄ ደግሞ ጥሩ አይመጣም። ህይወታችን ምስቅልቅሉ ይወጣል አለች ማለፊያ። ሁላቸውም ዝም አሉ። ከትንሽ ዝምታ በኋላ ትዕግስት እንዲህ አለች። ለምን ከምንገድለው ከሀገር እንዲለቅ የትም እንዲሰደድ አናደርገውም አለች። ያምሻል ማለፊያ አንባረቀች። እንዲህ ብናደርግማ አንድ ቀን ሊበቀለን ይመጣል። በዛ ላይ መሞቱ ሳይረጋገጥ ንብረቱና መሬቱ በእኛ ስም አይዛወርም። ስለዚህ አንድና አንድ መፍትሄው እሱም መግደል ነው አለች ማለፊያ። ሁሉም ተስማሙ። በሉ አሁን ያለውን ነገር እንዲያታስታውቁ እንደ በፊቱ መሆን አለባችሁ። ምንም አይነት ነገር እንዳታሳዩ። ይሄ የህይወት ጉዳይ ነው፣ መጠንቀቅ አለባችሁ አለች ማለፊያ። ይህን ሁሉ እርሻ ቦታዬን አርሼ አልዘልቀውም። በዛ ላይ ብዙ በሬዎች አሉ። ይሄ ልጅ ትምህርቱን ያቋርጥና ሊያርስ ይገባል። ስም ለመጻፍ አክስ ከዚያ ድረስ የተማረ ይበቃል አለ የቀዳማዊ እንጀራ አባት። ከእሱ ቀበል አደረገችና አዎ ደግሞ ማንም ሰው ወንድ ልጁን ሲያስተምር አላየንም። ቦታ ጠባቂና ገበሬ ነው የሚሆነው። በዚህ መሰረት አባታችን ደግሞ ይሄን ነው የሚፈልገው የነበረው። ቀጥላል።